አልኳልኩ ስለዚህ ብዙ ሴት ጋር ግንኙነት እንደነበረው ነግሬሻለሁ። ግን አሁን ያ አይነት ያልፋል። ያንቺ ሚስጥር አሁን ስለሚወጣ እሱን ትንሽ አቆየዋለሁ። ግን ከበድ ያለ የሚናገር ሰላም፣ እንዴት ናችሁ ቤተሰቦቻችን? እኛ አለን፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬም ተመልሰን መጥተናል። ያው ትላንት በተለቀቀው ቪዲዮ አይታችኋል ሁላችሁም። ትንሽ አስቀይሜሻለሁ መሰለኝ በጣም። ዛሬ ራሱ ካንተ ጋር ቆሜ ማውራቴ እኔ ስለሆንኩ ነው እንጂ በጣም ነው ያስደበርከኝ። እኔ እኮ በቃ እነዛ ምንም ሳሚኔ እኮ ምናምን ወጣጤዎች እኮ ከመሀላችን ምንም እኔን እያስከፋ ነው። እነዛ ወጣጤዎችን ከመሀላችን የምታሰጠው አንቺ ግዴታ ነው። እኔ ግዴታ ሙስሊም ሆን አለብኝ እንዴ? ምንድን ነው ስለምወድህ በቃ በጣም ደስ ብሎኝ ነበረ። የምር መስሎኝ ነበረ። ለካ አንተ እየቀለድክብኝ ነበር። ለማንኛውም ችግር የለውም። እሱ በጣም ነው ያስደበርከኝ፣ በጣም ነው ያስከፋኝ። ይክሩ በቃ እኔና አንቺ ባለን በዚህ በሃይማኖታችን ጸንተን እንቀጥል። ቢገባሽ በቃ እነዛን ወጣጤዎች ከመሀላችን ለማውጣት ነው። አንድ ይዘድን የሚባለው ሰውዬ መውጣት አለበት መጀመሪያ፣ ዋነኛውና የመጀመሪያው። ሲቀጥል ደግሞ ናቲ ከአንቺ ፍቅር እያያዘው ነው። ፊት እንደዚህ አትበለኝ እንዴ! ፍቅር ምን አለ? በቃ ዳርዳር እኮ እያለ እኮ ነው። አንዴ አበባ ይሰጥሻል፣ ከዛ ስንቆጣው ፕራንክ ነው ይላል። እዚህ የሚያደርገውን አክት ደግሞ እኮ ነው ያለው። በቃ እኔ ደግሞ የናቲን ፍቅር አላመንኩበትም። ለአንተ ነው የሚታየህ፣ ለእኔ አይታየኝም። ማመን አለማመን አይደለም። ልጁን አይምሮን እየበረዝሽው። ምንድን ነው የሚበርዘው? ምን አድርጌ እስቲ ንገረኝ። ሰላም አንቺ ሲጀመር አንቺ ለሁሉም ፊት ባትሰጫቸው ኖሮ እዚህ እንትን አይሉም። እኔ ደግሞ ለማንም ፊት አልሰጠውም። ሁለቱም ፊት እየሰጠሻቸው ነው የሚመላለሱት። አልሰጠሁም። አሁን የራስህን ጥፋት ለመሸፈን እነሱ ላይ እንትን አትበል። ስለነሱ አታወራ። አንተም እኮ ከነሱ አልተሻልክም። ምን አደረኩኝ? እኔ እኮ አንቺን ለማስደሰት እኮ ነው መስዋዕትነት እየከፈልኩ። በጣም አስደስተኛል። እንዴት ደስ ብሎኛል በእናትህ እኮ። እሺ ምንድነው ጥፋት? አሁን ትላንት ያደረኩት ጥፋት መቀለጃህ ነኝ ወይኔ? ለምንድን ነው የምትቀልድብኝ? አላሳዝንህም እንዴ? ሃይማኖት መቀለጃ ነው እንዴ? አንተ እንደፈለግክ የምታደርገው እኮ አልተረዳሽም። በቃ እኔ እኮ ተሰድቤያለሁ። ያንን ልብስ ብቻ ለብሼ በመምጣቴ ስንት ሰው እንደሰደበኝ፣ ጓደኞቼ እንዴት እንደራቁኝ እኔ ነኝ የማውቀው። ግን በቃ እኔ ለአንቺ ስል ነው ይሄን ሁላ ነገር የማደርገው። መጀመሪያ አለማድረግ፣ ሲቀጥል ደግሞ እኔ መቀለጃ አይደለሁ። በቃ እዚህ ጋር እኮ እኔ ነካው። ማንም እኮ ምንም እኮ አልሆነም። እኔ ግን የነበረኝ ደስታ በአንዴ እኮ ነው የጠፋው እኮ። እሺ አሁን እኔ እኮ አሁን ላይ በቃ ሙስሊም መሆን አልችልም። ቢያንስ እናቴ መዳን አለባት ይልሽ ካለባት ችግር በቃ ለምን ትቀልዳለህ? አሁን አለባት። ምንድነው የቀለድኩት አሁን? እሺ ምንድነው የምታወራው? እኔ ይኸውልሽ በቃ እንደዚህ ቅር እየተባባልን አንድ ቤት እንድንኖር አልፈልግም። ወይ ይቅርታ እንባባል፣ ካልሆነ ደግሞ ችግር የለውም። እኔ እኮ ይቅርታ አድርጌልሃለሁ ስለምወድህ። ማክሮፍም ሲጀመር እኔ ያንን ልጅ በቃ እኔ አሁን ዛሬ እመጣለሁ ብሏል። ማን ነው? ይዘዲን ነው። አንተ ለምንድን ነው እሱን የምትጠራው? እና ምን ላድርገው? እመጣለሁ አለ። ምን ለምን አትምጣል በል። አዎ ይባላል። ምን ነግራችሁ ሚስጥር አለ። እያንዳንዱ የኢክራምን ሚስጥር ዘረግፍልሻለሁ ብሏል። ይዘርግፍ እስቲ ይምጣና ይዘርግፍ እስቲ ያወራ። አንተ ለምንድን ነው የምትጠራው? ህይወቴ እንዲበጠብጥ ነው የምትጠራው? ከዛ ይመጣል፣ ታምነዋለህ፣ አንተ ትሰማዋለህ ምናምን። አንቺ ጉድ አልቅ። እኔ በጣም ገና አላወቅኩሽም አንቺ። ይሄ ጆሲ የሚባለው ሰውዬ አታውራብኝ። በቃ ያለፈነ የይዘዲን ደግሞ መጣ። ከዛ በኋላ ደግሞ አሁን ከናቲ ጋር ደግሞ አዲስ ነገር እየጀመርሽ ነው። ስርዓት ያዝ። እንደዚህ እንዳትለኝ። ሰላም በቃ የኔና አንቺ ነገር ያው ሰላም አትበለኝ። በቃ እረፊ። እኔ በአንቺ ጉዳይ መጎዳት አልፈልግም። በናት እየጠረጠርከኝ እንደ እየጠረጠርኩሽ አይደለም፣ ግን ልጁ አይምሮ እየተቀየረ ነው። ከአንቺ ፍቅር እየያዘው ነው። ሴት ነሽ እኮ። እስኪ ሁኔታዎቹን ቆም ብለሽ የሚያደርጋቸውን ነገሮች እስኪ የሚሆነውን ነገር ለማየት እሞክራለሁ። ግን ናቲ ይወድሻል፣ የናቲን አይምሮ እያበላሸሽ ነው ምናምን አትበል። እንደ አንተን በጣም ነው የምወድህ። አሳየውክ እኮ
ከምንም ከማንም በላይ ያሳየውካ። ምን አርገሽ ነው ያሳየሽ? እስካሁን እኮ እስቲ አንድ ነገር ምንድነው ኢዘዲንን እንኳን እኮ ከህይወታችን ማውጣት እኮ አልቻልሽም። ከመጣ በኋላ እስቲ መች ነው ምን ላድርገው? እስቲ ቆርጠሽ አንቺ በቃ ከህይወቴ ውጣ ያልሽው መች ነው አላልሽም? ስለዚህ በቃ አንቺም ቆራጥ ሆነሽ አግዢኝ። እኔ ባለፈው እንኳን እዚህ እኮ መጣችሁ እናቴን ጸበል ሳመላለስ ስገባ ምንድን ነው ያየሁት? እጅ ለእጅ እንደዚህ ተያይዛችሁ ምን እያደረግሽ እንደሆነ እንኳን ግልጽ አልሆነልኝ። ሲጀመር እኔ ነኝ ጥፋተኛ አንተን መውደድ እንደዚህ የምጠረጥረኝ። ስለዚህ እኔን የምትወጂኝ ከልብሽ የምትወጂኝ የምታፈቅሪኝ ከሆነ እያንዳንዱ ነገር አቁሚ። እኔ አንቺ የሆነ ነገር ስታደርጊልኝ ነው። ሃይማኖት እኮ ዝም ብሎ የሚቀየር ነገር እኮ አይደለም። ስለዚህ አልቀየረም እኮ እኔም አልቀየረም። በቃ እኔ አንቺ ሃይማኖትሽን እኮ አከብርልሻለሁ። በቃ አንቺም ደግሞ የኔን ሃይማኖት እንድታከብሪ አከብርልሃለሁ። ራስህ እኮ ነህ ለብሰህ የመጣኸው እንጂ እኔ ልበስ ብዬሃለሁ። እኔ ልበስ አላልሽኝም፣ ግን በቃ አንቺን ለማስደሰትና እኮ ደስ ብሎኝ ነበር። ለምን ደስታዬን ታጠፋለህ? እነዛን ወጣጤዎች ራቅ ለማድረግ ነው። በተለይ ደግሞ ኢዘዲን በቃ አያስፈልገንም። ሰላም ይክራም ምትሰሚኝ ከሆነ አሁን እኔ ከኢዘዲን ጋር ምን አረግሽ ነው? ምን አረግሽ አይደለም። ባለፈው እዚህ ጋር ምን ስትሆኝ ነበር? ማውራት እያወራን ነበር። እኔ በሌለውበት እኔ ቤቴ ጠርተሽ ለምን ነው የምታወሪው? ከፈለግሽ ወጥተሽ አትወሪም? ያልተዘጋ ፋይል አለሽ። ያልተዘጋ ፋይል አለሽ። ምንም እንደዚህ አትበለኝ። በቃ እውነትን ቤቴ ጠርቼ ማውራት አልነበረብኝም። እኔ አንጀቴን እያቆሰልሽ ነው። በቃ አሁን እናቴን የማስታመምበት ሰዓት ነው። ጸበል የማመላለስበት ሰዓት ነው። ከአንቺ ጋር የምከራከርበት አይደል እኮ። በቃ እሺ ቤተሰቦች፣ እዚህ ገነትንም ቢሆን እዚህ ካሜራ ላይ ማላመጣት ስትድን ቢያንስ በቃ የሆነ አይምሯ እንዳይጎዳ ቪዲዮቹን እያየች እንዳይደብራት ብዬ መጣ። ግባ በእናትህ አላስገባም። ግባ ነው ግባ። ሰላም ሰላም አለይኩም ሰላም። ምን ናችሁ? ተወዛግባችኋል። መቀመጥ አይቻል? ቁማችኋል። ሰምታችኋል። ዛሬ ቁመን ነው የምናወራው። አይ ተቀምጠን በዛ ነገር ምናምን እኮ ይባላል። እሺ እናችሁ ቁጭ ብለን እናወራ። የምናወራው ነገር ምናምን አለ ዛሬ። አሁን ሳሚ ችግር ልፈጠር አልመጣሁም። እዚህ ቁጭ ብለን እናወራ። እኔ እኮ አይምሮ ግን ልክ ነው። እኔ አንዳንዴ ታስቀኝ። ምን ስቆሻው የሚያስቅ ነገር አለ እዚህ ጋር። እሺ ለምንድን ነው የመጣው? ዛሬ ደግሞ የመጣሁት ከባድ የምናወራው ነገር አለ። ምንም የምታወራው ነገር የለም። በቃ ሰው ሲመጣ ግን በባዶ እጅ ነው የምትቀበሉት? ሰው እስቲ አንተ ምን ይዘህ ለነገሩ አላምናችሁም። የምታበሉኝ እንደሆነ እራሱ አላውቅም። እኛ እንደዚህ አይነት ነገር የለብንም። እግዚአብሔር ይመስገን ያለ። ስለዚህ አሁን ምንድን ነው አንቺ ቆይ እሱ ምን አምሮሽ ነው እሱ ጋር ያለሽው? ምን ማለት ነው? ምን ያምራል አሁን ይሄ? በእናትሽ በማማር ነው እንዴ ከሰው ጋር የምትሆን ነው? ምን ለማለት ፈልገው? ምን ያንሰኛል? ምንም አትገልፍጥ። እኔ ምን ያንሰኛል ያልኩት አሁን ይሄ ምን ያምራል? እስኪ አልቋል እኮ ያለ። ከዚህ በፊት ብዙ ሴት ጋር ግንኙነት እንደነበረው ነግሬሻለሁ። አላምንብሽ ግን አሁን ያልፋል። ያንቺ ምስጢር አሁን ስለሚወጣብሽ ምንድን ነው የምትዘባርቀው? ምስጢር እሱን ትንሽ አቆየዋለሁ፣ ግን ከበድ ያለ የሆነ የምናገረው ነገር አለ። አንቺ እኮ እስካሁን ከደህና ሰው ጋር እኮ አለ። ይሄ አሁን ከአይምሮ ህመምተኛ ጋር ምን ይሁን ብለሽ ነው ከዚህ ጋር ኒካ አስረሽ? አይ እሺ ስገባ ገና ምን ሆናችሁ ነው ቁማችሁ ያገኘኋችሁ? እዚህ ቤታችን እኮ ለምን ጣራ ላይ ኦኬ እኔ እመጣለሁ ስላልኩ ነው ተዘጋጅተህ የጠበቀኝ? እኛ ጣራ ላይ ስንወጣ ምን አገባ? የሚያገባ ነገር አለ? ሚስጥር አለ። ክርስቲያን አውራ ከበር ነው ብንሄድ ይሻላል። የት ነው የምንሄደው? ብንሄድ ይሻላል። የት? አንተ እኔ ጋር አለ መውሰድ እኮ እኔ ጋር ለመውሰድ አለ። በቃ ወደ ቤተሰቦች ተመለሽ። ቤተሰቦች አትበለኝ። እኔ ህፃን አይደለሁም። ለመቶኛ ጊዜ ነው የምነግርህ። የሚያስቅ አንተ ጋር ምስቃለህ ትቀላለህ። እኔ ዛሬ ዝም ብዬ ሳይናስ ተስቀኛል። ሕክምና የሚያስፈልግ ሰውዬ እዚህ መተህ አሁን ምንድን ነው የምታወራው? ምንድን ነው ምን ከኔ ጋር ጸብ ፈልገህ ነው? ሰውዬ እንረጋጋና እናውራ በእናታችሁ። ከዚህ በላይ ሌላ ችግር መፍጠር አልፈልግም እኮ። እኔ አንቺን ላረጋጋሽ ብል አንድ ሰከንድ አይፈጅም። አንቺን የሆነ ነገር ላርግሽ ብል ማለት ግን አንደኛ ነገር ከእሷ ጋር ህይወት ታረገኛለህ፣ አውቃለሁ ታረገኛለህ። ትሰማኛለህ ሳሚ? እሷን ትተዋታለህ። እኔ እሷን አልተዋትም። እሷ በቃኝ ከአንተ ጋር ተወኝ ብላ ካልተወችኝ እኔ አልተዋትም። እዚህ ጋር ወቀጥቆም ታገሰዋለሁ እንደፈለግኩ ግን ሁሉ ብላለች እኮ እያያት ልጅቱ በእናትህ
ምን ነበርኩ አንተ ጋር የሆነችው ነገር አንተ ጋር አስጠልታት አንተ በጣም አስጠልታት ነው የቀየረችው አንተ ማለት ሌላ ባል ያገባችው አንተ ዳ ችጋራ እያትሽ እሷ አሁን እኮ ምትጣርጋታል ምንም የሆነችው ባይመቻት እኮ ትወጣለች የሚያስገድዳት ነገር እኮ አላስተረፍካትም ከምር እኔ ለፍልት ችግር የለውም ይኸውልሽ አንቺን በ2 ሰከንድ ውስጥ እኔ እዚህ ጋር አሳይሻለሁ ምን እንደማደርግሽ ይሄ ፉከራ አልበረደልሽ ተዝናኝ ቤት ውስጥ እዛ ጋር ግቢ መኝታ ቤት ነው እሺ አሁን እሺ ቆይ ሳሚ ስምን ቄስ ይጥራውና ስማ ከምር በጣም የምታናደኝ አንተ ለምን እሺ አንስማማበት ስነ ስርዓት ለምን አናወራም እንደው እንደዚህ ለምን አትረዳም ልጅቱን እናስቀራበት ምናምን ብያለሁ ምንድነው የምታስቀራበት ትታከም ልጅቷ ደህና ጤነኛ እኮ ናት ያት እስኪ ምን የሆነችው ነገር አለ ማውራት ትችላለች መናገር ትችላለች ታሳዝናለህ ልክ ያለው እንኳን አንተ ነህ ታሳዝናለህ በጣም ራስህን እስቲ ቁጭ በልና በመስቶት ራሱ ይራስህ እብድ እንደሆንክ ቆይሽ አንተ እሺ አይኔ በጣም ተሰምቶኛል በእርግጥ በተፈጠረው ነገር ምናምን እንዴት አንተ እንደዛ ልብስ ጀለቢያ ተለብሳለህ ደግሞ ማን ቀጅዳላ ጓደኛ ምናምን አይ እኔ ጓደኞቼ እንድትናገርብኝ አልፈልግም ትሰማኛለህ ያን ቀጅዳላ ባገኘው ቀምነው ከምር ምን የሚያስቃሳቁ አይ ይሄ የሚያስቅ ነገር ነው እኔ መሳቅ ፈልጌ እኮ አይደለም ግን አነጋገር በቃ ከጤነኛ ሰው የማይጠበቅ ነገር ነው አሁን አንተ ካንተ ብሶ ደግሞ ጤነኛ ያለው ሰው አለ በእናትህ ስንት ሴት የምትቀያየር የሴቶችን ህይወት የምታበላሽ እኮ ነው አንተ በምን አውቀው ነው ከዚህ በጣም ነው እነሱ ያውቀዋለሁ እሱ ችግር የለም አደከም እንዳለ ያለኝ ኢነርጂ ይወሰድ ኢነርጂ አሃ ተው ገብቶኛል እሱ ኢነርጂውማ እዛው ላይ ተጠቀሙ ምን ይሰው እናት አሁን እንደ ሴት እንትን አሽሙር ምናምን ተው አሽሙር ምናምን አይደለም ይሄ ሳሚ የመጣበትን በቃ ለምን አንተ አሁን ጀለብዬ በቃ የመጣበትን ተናገረ እንደ ወንድ እስካሁን ጀለብዬ መልበስም አቅም የለህም አንተሽ እስቲ ተው አንተ ሳሚ እኔ ሃይማኖታችንን ስለማከብር ክፉ ነገር አለ ቁርአን የመያዝ አቅም የለህም ቁርአን በእጅ ትይዛለህ አንተ እንዴት ለምን ቁርአን አሁን የመጣበትን ተናገረ ለምን ቁርአን በእጅ ያዝክ ክርስቲያን አምልኮቴን አልቀየርኩም ብለህ ለምን ቁርአን ቪዲዮ ላይ ለምን ታንገላታለህ ለምን ያለ ኡዱ ቁርአን ትይዛለህ ቁርአን ትይዛ አይተኛ አይዛል ችግር የለም እሱ ጥቆማ ደርሶኛል ይዛል ከዚህ ጥቆማ ለሷ እንትን ለማለት ብለህ ለሷ ምን ይዛል ለፍቅር ለቁርአን ትነካለህ ቁርአን መያዝ የለብህም እረፍካውን ባል በአምልኮት ተዘውጽ ነው እኮ የምታወራው ነገር ተጠንቀቅ እኮ በአምልኮት ተጸናዛው ሳሚ ተወው ለማትረጋጋ ከብድ ጋር የምትጣላ እሺ የመጣህበትን አንቺ ራሱ ቆይ አንቺ እንዴት እስልምናን ታሰድቢያለሽ አመጋረክሻለሽ ነገር ምንድነው አሁን እኛ እኛን እዚህ ጋር እንዲያርጉ ቤት ውስጥ ነኝ እኔ ያላገባሽ ወንድ እንዴት ፀጉርሽን ታሳየዋለሽ አይተታከለሽ አሁንም እያየው ነው ለምን ታስረጃለሽ ሲጀመር አሁንም እያየው ነው ያሟል በእናትህ ሲጀመር አንተ አሁን የመጣህበትን ለምን እንደማትናገረው አሁን የመጣሁበት ከአንተ ጋር የመከራከር ሱስ የለብንም ወንዶች ነን እኔ ወንድ ነህ እንደ ወንድ ከአንተ ጋር መደባደብ ነው እንጂ በአሽሙር ምናምን ማውራት አልፈልግም መደባደብ የፋራ ነው በንግግር ነው መፍትሄ የሚመጣው ገባሻል በመደባደብ መፍትሄ የለም አንተ የምታምነው በዛ ነገር ነው በመደባደብ ባለንም እኮ ስትሰድበኝ እዚህ ጋር እኮ እየሰደብኩ ያለው እያስረዳሁ ነው ያለው ስማ እያልኩ ያለሁት አሁን ቁርአን መንካት የለብህም በእጅ ጀለብያ መልበስ የለብህም አይ ጀለብያውን ከለበስክ በኋላ ያልከው ነገር የተናገርካቸው ቃላቶች ምናምን በጣም ነው የሚደብረው እሺ በለ አንተ ከመጀመሩ እንዴት ነው ደግሞ ለሷ ብለህ አንተ የምትሰልመው ፈጣሪ ፈልተህ ስለም ከፈለክ ያገባህ ስለኔ ያገባህም ራስህን አንተ እስልምናህን ጠንክር በቃ አሁን ሰግዳል ቆይ ሰማን ነገር ኢሻ ሰግዳል ዛሬ አሁን በእናትህ እኔ እዚህ አንቺ ጋር ማውራት አልፈልግም እኔም ካንተ ጋር ማውራት አልፈልግም ተናገር የመጣበትን ተናገር ስማው እኔ የመጣሁት ምንድነው ደግሞ ጢምሽ እንደዚህ አሽርሽቃኝ አይተው አሁን ቀልድ ምናምን ሌላ ቀልድ ይቀርቶ አሁን ስማው ምንህን ስማኝ ከምሬ እሷ ጋር አብራችሁ መሆን አትችሉም ከዚህ በኋላ ምክንያት ለምን ስለዚህ ወይ አንተን አስወጣሃለሁ ወይ እሷን አስወጣታለሁ ለምን አንተ ምን ማንም የለም ቤት አሪፍ ነው እኔ አንቺ ታይ ግን ታይ ካስፈለገም ተጨማሪ ኃይል ይጣራል ነው ልታልችላችሁ ባልና ሚስት እኔ ተጎትተን ምን እንዳላረገ ረፍ እኔ አደከም ባልና ሚስት ነን ትላላችሁ ኒካ ያላሰርካትን ሴት እድል እየሰጠው ነው ወዷልዳው ነው ያልኩት ታሳዝኛለሽ ወዷልዳው ያልሽ አብረሽ እስከ ዛሬ አለማደረሽም በምን አንድ ቤት ይኖራል እሱ ነው ያገባ በቃ ላንተ መናገር ይላል ባለፈው ስመጣ እዚህ ጋር ዝመት አንተ ተሰማኛለሽ አሁን በስነ ስርዓት ሰውዬ አትምታኝ እያልኩ ነው አንተ ብዙ ጊዜ ሰው ያወራና ማታስቀኝ ከምረ በጣም ልፍስፍስ አንተ ከምረ አንተ ላይ እጅግ አለማንሳት እሺ
ህፃን ነው። እናንተ ግን ካለመደባ ኧረ ተው አንተ ይዘዲ አንተ ነው እንዴ በቀልድ መሀል የምትሰናዘረው ቤተሰቦች ሲራንች ትመልሻለሽ እመልስሻለሁ በግድሽ እኔ ይኸውልህ አንተ ላይ አልሰነዝርም በቀላሉ የሆነ ነገር አደርጋለሁ አውቃለሁ ድግምት ምናምን ትችላለህ ድግምት አይደለም አውቃለሁ አንቺን እንዴት እንደማደርግሽ አሁን አሳይሻለሁ ምንም ተሰይኝ ብቻ ንገረኝ እሺ አሁን የፈለክበትን አላማ አለ ሰርፕራይዝ ነው ላንቺ ተንበርክኬ ሰርፕራይዝ እሺ ንገረኝ ካንተ ሰርፕራይዝ ተንበርክኬ እንደዚህ ይልገሽ በጣም ደስ ይለኛል አጎትሽ አዲስ አበባ መጥቷል አጎቷ በርግጥ ሳሚ ክርስቲያን ነው አጎትሽ መጥቷል እያለሽ እና ይምጣ ሙስሊም አይደለም ይምጣ እንዲሁም በሰላም ይምጣ አንተ እየቀለድክ ነው ይዘህ ባለ አጎትሽ መጥቷል አጎቷ ስሙ ማን ይባላል መሰለሽ ሽመልስ ይባላል ስሙ ሽመልስ ጥሩ ቆንጆ ጥሩ የሆነ አጎት ነው ያላት ከምን እሱ ሲመጣ ማለት እንደዚህ አርጎ ያንጠልጥልኛል አንተም ትቤትሽን እኔ ላይ አሳርፍ እጅህን እኔ ላይ አታርክ ካሁን በኋላ እንደ ወንድ እናወራለን በቃ እስካሁን ጥፊ ምናምን የምትማታው ዝም እያልኩ ነው አውቃለሁ በጣም አክብረኸኛል ታከብረኛለህ አንተ በጣም አጎትሽ መጥቷል እያለሽ እኮ እሱ ምንድነው የምትለው ስለምን አጎት መጥቷል አጎትሽ መጥቷል ከዚህ በፊት የነበረሽን ላይፍ እንዳለ ያወራልሻል መጥቶ እዚህ ምንድነው እንደዚህ እሷንም ወስደሃለሁ ብሏል መጥቼ ወስደሃለሁ እሷን አንተ ምንድነው ሐሳብህ ህይወቴን ለማመሰቃቀል ነው ሐሳብህ ህይወትሽን አለመሰቃቀልኩ ያመሰቃቀለው ሰው እዩ አንተ ነህ እሷ አጎቷን ያለኛ ፍቃድ እዚህ ቤት እንዳታመጣ እንደፈለግሽ አብረሽ አጎቷን እንዳታመጣው እዚህ ቤት ያለኛ ፍቃድ በቃ አጎቷን እዚህ ችግር የለም እሱ ነግሬያለሁ ይዘድኝ እቺን ቃል አልደግማት አሪፍ ሰርፕራይዝ ነው ያላችሁ ችግር የለም ሰርፕራይዝ ያደርጋቸዋለሁ እኔ ተወልኩ እረፍ ብያለሁ እያለቀሰች አለቀሰች ና አንተ እስቲ ቆይ አውራ ምን አጎት ነው የምታወራው እኔ ከዚህ ቤት ለማስወጣት ነው ሐሳብህ ብቻዬን እንድቀር ነው ሐሳብህ ቤተሰቦችሽ ላንቺ ብሎ ስንት የሚሰቃዩ ቤተሰቦች አሉ ለነሱ ማሰብ የለብሽም አንቺ ምንድነው የምታወራው ስለምን ቤተሰብ ነው እኔ ህፃን ልጅ ነኝ እና ለነሱ አታስቢም ሂደሽ እንኳን አትጠይቂያቸው ትዳር ከፈለግሽ በአግባቡ ትዳር ከፈለግሽ ሳሚ የሚባል ልጅ አለ ማግባት አባትና እናትሽ ጋር ሂደሽ በስነ ስርዓት ሳሚ ማግባት ፈልጋለሁ እሱ ጋር አብሬ መሆን ይችላል አስጨርሽ መጀመሪያሽ እሱ ጋር አብሬ መሆን ይችላል ፈልጋለሁ ዳሩ ብታያቸው እኮ እነሱ በክብር ይዞሻል ለምን ነው በቤተሰቦች ላይ ራሱ የምትማግጭባቸው ስማ ባላ በቃ እሱ ይዘህ አትምጣ አንቺ አልወጣም እያልሽ ሰማ ቆይ አልወጣም ትወጫለሽ አንቺ እያሳመምሽ ነው ራሴን አሁን እንስማማ በቃ እንሂድ እኔና አንቺ መሄድ አለብን ለምንድን ነው የምንሄደው እኔ እዚህ ትወጣለህ አትወጣም እሺ እኔ እነሱ አበቃ ፍቃድ ይልቃል እኔ 2 ሰከንድ ምን ልግዛልህ ተው ኧረ ተይ አሁን ምንድን ነው ይዘሽ መጣሽ ኧረ ተይ እኔ እንትን እየሰጠሁሽ ነው እስካሁን ውሃ አልጠጣ ዛና በእናትህ አትቀልድ ከምር እኔ እኮ አልጨክንብሽም ታውቂያለሽ ያው ከምር እሷን አትጉዳት ነው ያልባል ገባሻ እሷን አትጉዳት ከምር አንቺ ለምን አንቺ እኔ እኮ ለአንቺ በማሰብ ነው ታውቂያለሽ ወላሂ በልስቲ ቆይ አንተ ለምን አትወጣለህ ምን ይሆንክ ነው እንጂ ስትባይ ቢያሽ ለዚህ ጫግሮሽ ነው ሳሚ ምንድን ነው የምታደርገው ምን አባቱ በቃ እምቢ ካለ አያሳዝንም እንዴ ገናት ዘመንን እንደዚህ እየተንፈራፈርክ ነው ሳሚ ቀልድ ነው እንዴ አንተ ምንድን ነው ቀልድ እና እኔ እስካብድ ነው ልጠብቀው እኔን እስኪያሳብደኝ በጥፊ ሲመታኝ እኮ ዝም ብዬ የማየው ለአንቺ ስል ነው በቃ እምቢ ካለ ዋጋው ይሄ ነው በቃ እስካሁንም የታገዝኩት ለአንቺና ለማን እንደሆነ ግን እየታገዝኩት ነው በቃ እሺ አሁን አያሳዝንም እንደዚህ ሲሆን የራሱ ጉዳይ ነው የራሱ ጉዳይ ነው እንዴ ሰውን በመጥፎ መመለስ አለብን እንዴ እኛ መረጋጋታችንም እንዴ ቆይ ይኸውልሽ ፍቅሩ በቃ ከዚህ በላይ መታገስ አልችልም በቃ እምቢ ካለ አንተ ምን ሆነህ ነው እንዲህ ነው ዋጋውንም ምን ሆነህ ነው እንዴ ሰው ምንድነው የምታረገው ያማል እንዴ
ታገስኩት እኮ ኢክራም። ምንድን ነው የምትታገሰው? ለአንቺ ስል ነው ይሄን ሁላ ማረገው ቢገባሽ ማለት ነው።